ሰላም እንዴት አላችሁ? የቬንዙዌላ ፕሬዚዳንት እንግዲህ ኒኮላስ ማዱሮ ፍርድ ቤት ኒውዮርክ ላይ ቀርበዋል። ከዛ ውጭም ደግሞ እንዴት ነው ይህ ፕሬዚዳንት የተያዙት? በዓለም ላይ 50ኛ ወይም ከ50 እስከ 52 50ኛ በጦር ጥንካሬ የሆነች ሀገር ፕሬዚዳንቷን እንዴት ነው በአንድ ጊዜ አሳልፋ የሰጠችው የሚለው በበርካቶች ዘንድ መነጋገሪያ ሆኗል። በዋናነት እንግዲህ አሜሪካ ያሳተፈቻቸው 150 ጀቶች ከ20 የጦር ሰፈሮች ከዚህ ከምዕራቡ ንፍቀ ክበብ የተነሱ ናቸው። በአብዛኛው ከ20 ያ ማለት እንግዲህ 20 የሚጠጉ የጦር ሰፈሮች የተነሱ ናቸው። 150 የአውሮፕላኖች ናቸው ተሳትፎ ያደረጉትና በነዛ ተሳትፎ ነው በቁጥጥር ስር የዋሉት። በጣም በሚገርም ሁኔታ ግን እንደነገርኳችሁ 50ኛ ናት ቬንዙዌላ። በአካባቢው ደግሞ በላቲኖቹ አካባቢ 7ኛ ላይ የምትገኝ አገር ናት በጦር ቁመናዋ። ግን በቀላሉ በ30 ደቂቃ ባነሰ ጊዜ ውስጥ ወይም በዛ ኦፕሬሽን ውስጥ ፕሬዚደንቱን አሳልፋ ሰጥታለች ወይም ደግሞ አስይዛለች። በጠቅላላ ከ4 ሰዓት ባልበለጠ ጊዜ ውስጥ ነው እንደዚህ ሆነውና ይሄ ምንድነው የሚለው በጣም ለበርካታ ሀገራት መሪዎች ትምህርት የሚሆን ነው። እንግዲህ ከአሜሪካ ጋር ተስማምቶ መስራት ነው። ካልተስማማችሁ ዋጋውን ታገኛላችሁ አይነት ትርጉም ያለው ነው። ስለዚህ ይሄኛው ለብዙ አገራት መሪዎች መልእክት የሰጠ ነው። ሞር ለኢራን ይሆናል። አሁን ኢራን ከአሜሪካ ጋር ያላት እንትን ስለሚታወቅ፣ ግን ይሄኛው በጣም አሜሪካ ባይዞይ ከፈለገች እንደዚህ የማድረግ የብዙ አገራትን መሪዎች በዚህ ልክ ገብታ አውጥታ መውሰድ እንደምችል ማሳያ ነው። አንደኛ እንዳልኳችሁ የዚህኛው ፕሬዚደንት አቅም ወይም ደግሞ ካራካስ ወይም የቬንዙዌላ የጦር አቅም 50ኛ ነው ዓለም ላይ እንዳልኳችሁና እንግዲህ ብዙ የአፍሪካ ሀገራት ስንተኛ ላይ እንዳሉ ምናምን የምታውቋቸው ናቸው። የኢትዮጵያ ስንተኛ ላይ ናት የምታውቁት ነው። እንግዲህ በግሎባል ፋየርፎክስ እንትና አማካኝነት የወጣ መረጃ ነው እና ይሄን ስትመለከቱት ለብዙ ሀገራት ጥንቃቄ ማድረግ እንዳለባቸው ያሳያል። ኦፍኮርስ በፕሬዚዳንት ዶናልድ ትራምፕ ፈቃድ እንቅስቃሴ እንደሚደረግ ይታወቃል፣ ወይም ደግሞ በአሜሪካ መንግስታት። ለዛም ነው ብዙ ሀገራት ከአሜሪካ ጋር መጣላትን የማይፈልጉት። ግን ይሄ የሚሰራው ኢራን ላይ ነው ወይ? አይሰራም። ኢራን እስከ መጨረሻው እንኳን ያን ሁሉ ጀት 150 የጦር አውሮፕላን ጀት እና የተለያዩ ሄሊኮፕተሮች ወይም ደግሞ የተለያዩ የጦር መሳሪያዎች መጥተው ተንቀሳቅሰው ሊያጠቋት ይቅርና እንግዲህ የሚሳኤል ታስወነጭፋለች፣ በሚሳኤል ትመታቸዋለች ምናምን። ከኢራን በዛ ልክ ዋጋ ላትከፍል ትችላለች ይታወቃል። ግን ደግሞ ከባድ ጥቃት እንደዚሁ አሰፍስፈው ከመጡ ጫና ሊፈጥሩባት ይችላሉ። ግን እንደ ኒኮላስ ማዱሮ በ30 ደቂቃ ኦፕሬሽን ወይም ዘመቻ አሳልፋ ትሰጣለች ተብሎ አይታሰብም። ሲቀጥል የማይደፈሩ ሀገራት አሉ እንደምታውቋቸው። ሰሜን ኮሪያን አይነኳትም። ሰሜን ኮሪያ ያገኘችውን ሁሉ ነው የምታኩስባቸው። ሲአይኤም በዛ ልክ ገብቶ ደግሞ የተለያዩ ስራዎችን ሊሰራ አይችልም፣ ምክንያቱም በሯም ዝግ ስለሆነ። እነ ራሽያ ላይ እንደዚ አይነት ነገር ሊፈጸም አይችልም። እነ ቻይና ላይ እንደዚ አይነት ነገር አይፈጸምም። ግን አብዛኛው የምሬን ነው የምነግራቸው፣ አብዛኛው አገራት እንደነ ብሪታንያ ያሉትም ሳይቀሩ እንደነ ፈረንሳይ እንደነ ጀርመንም ያሉ አገራትም ሳይቀሩ እንደዚህ አይነት እርምጃ መውሰድ ከተፈለገ በቀላሉ ይዘዋቸው ሊሄዱ እንደሚችሉ ለመሪዎቻቸው ግልጽ ነው፣ ይታወቃል። እና ለዚህም ነው ብዙ ነገሮች የሚነሱት። ኤኒዌይ እንዴት ነው የኒኮላስ ማዱሮ የተያዘው የሚለውን ማንሳት ያስፈልጋል። ኒኮላስ ማዱሮ እንግዲህ የተያዙበት ሲአይኤ ለወራት ስራዎችን ሲሰራ ነበርና ሲአይኤ ብቻ አይደለም እዛው አገር ወይም ቬንዙዌላ ውስጥ የሚሰሩ ለአሜሪካ ከሚሰሩ ኃይሎች ጋር ትንሽ አይነት ግሩፕ ነው። ከነሱ ጋር አብሮ በመስራት ነው ይህን ያደረጉትና ኒኮላስ ማዱሮ ምን እንደሚበሉ በየት በኩል እንደሚንቀሳቀሱ ዴይሊ ምንድነው አክቲቪቲያቸው፣ ምን ይወዳሉ፣ ምን ይጠላሉ የሚሉትን በሙሉ ስለ ባህሪያቸውና እንቅስቃሴያቸው በሆነ ሞመንት በጠዋት ላይ የት ሄዳሉ፣ ምሽት ላይ የት ሄዳሉ፣ በዚህ ሰዓት የት ሄዳሉ ና የሚሉትን ነገሮች ካጠኑ በኋላ የሆነ ነው። እንግዲህ ኒኮላስ ማዱሮ 63 ዓመታቸው ነው። ፕሬዚዳንት ዶናልድ ትራምፕ እንግዲህ በ17 ወይ 18 ዓመት የሚበልጧቸው ሰው ናቸውና ትንሽ ፖለቲካሊም ግንዛቤ ያላቸው የላቸውም ለማለት አስቸጋሪ ነው። ግን አገራቸው በዚህ ልክ ትንሽ ካፒታል ሲቲ ውስጥ ገብቶ የአንድ ሀገር ጦር ፕሬዚደንትን ይዞ ሲሄድ እኔ አይቼ አላቅም። በጣም ይሄ ኦፕሬሽን እጅግ አስቸጋሪ ነው። እንደዚህ አይነት ነገር የለም። ምናልባት ኦሳማን ቢንላዴንን ነው የምናስታውሰው ፓኪስታን ውስጥ በሴፍሊ በሚኖርበት ቦታ ላይ ኦሳማን ብቻ ነው በዛ ልክ ይዘው ሲሄዱ የምናስታውሰው የአልቃይዳው መሪ። ከዛ ውጭ ያሉት ግን በዚህ ልክ ታይቶ አይታወቅምና ትንሽ አስቸጋሪ ነው እና ክትትል የሚያደርጉ የቬንዙዌላ ኃይሎች ወይም ደግሞ
ቬንዙዌላ ውስጥ በሚኖሩ ሰዎች ጭምር ነበረ እንግዲህ ክትትል ሲደረግባቸው የነበረውና ይሄ ትንሽ ውስብስብ ነገር ፈጥሯልና ታህሳስ መጀመሪያ ላይ ነበረ ሊሆን የነበረው ኦፕሬሽን አብሶሉት ሪዞልቭ በሚል ስም ነበረ ታህሳስ መጀመሪያ አካባቢ ላይ ለመፈጸም ታስቦ ነበረ። ግን የተለያዩ ሁኔታዎች አመች ባለመሆናቸው ዘመቻው በተለያየ መንገድ እቅዱ እንትን እየተዘግቶ ወይም ጥናቶቹ እንደዚህ በተለያየ አጋጣሚ ከቆዩ በኋላ ሆኗል። እንግዲህ ወራትን ፈጅተዋል ማለት ነው። ከፍተኛ ጥንቃቄ ሊደረግበት የሚገባ ጉዳይ ነው። በቀላሉ የሚሆን ስላልሆነ ምክንያቱም ተኩስም ነበረ። አንዱ ሄሊኮፕተር ባይዞ ተመታባቸዋለች፣ ግን ምንም ያን ያህል ጉዳት የደረሰባት ስላልሆነ ነው እንጂ በጣም የአሜሪካ ከፍተኛ ወታደሮች ወይም ደግሞ በጣም ከፍተኛ ሲባል በከፍተኛ ደረጃ ላይ ያሉ የመጨረሻ እንደዚህ ኦፍኮርስ ትልልቅ ዘመቻዎች መምራት የሚችሉ ኤሊት ፎርሶች የሚባሉት ወታደሮች ናቸውና እንግዲህ በዚህ ላይ ተሳትፎ ያደረጉት ብዙ ኃይላት አሉ ነግራችኋለሁ። ከዛ በቬንዙዌላና ከተማ ላይ እንግዲህ ካራካስ የሚገኘውን የፕሬዚደንቱን ደህንነቱ እንግዲህ የተጠብቀዋል ተብሎ የሚቀመጥበት ቦታ ላይ ነው ሴፍ ሀውስ የሚባለው ላይ እንግዲህ አስመስለው በመገንባት ጭምር በምን አይነት መንገድ ማዶ እንደሚይዙ ሲለማመዱ ቆይተው ነበረ። ሴፍ ሀውስ ማለት ልክ የኒኮላስ ማዶ በሚኖርበት ቤት ልክ እሱም በመሰለ ልክ በሱ ቅርጽ የተሰራ እሱን በሚመስል በፕሬዚዳንት ማዱሮ አይነት ወይም ደግሞ እዛ ቦታ ላይ ሄደው ጥቃት ማድረስ እንዴት እንደሚችሉ በጣም በርካታ እነዚህ ኤሊት የሚባሉት ወይም ደግሞ ከፍተኛ ወታደሮች ካራካስ ውስጥ እንዴት አድርገን ነው እንግዲህ ሴፍ ሀውስን ወይም ደግሞ ቬንዙዌላ ውስጥ ገብተን ካራካስ ውስጥ ገብተን ኒኮላስ ማዱሮ እንዴት መያዝ አለብን የሚለውን ሲለማመዱ የነበረው እዛው ካሪቢያን አካባቢ በዚህ ልክ ነውና ከቀዝቃዛው ጦርነት ወዲህ ባልታየ ሁኔታ ነው እንግዲህ በዋሽንግተንና በዚህ አካባቢ ያደረገው ወታደራዊ ጣልቃ ገብነት በዚህ በሰሜን አሜሪካ አካባቢ ወይም ደግሞ በእነዚህ በላቲኖች አካባቢ እንደዚህ አይነት ሁኔታዎች ታይቶ አይታወቅምና በሚስጥር የተያዙ ሁኔታዎች ነበሩ። የአሜሪካ ኮንግረስ ገለጻ አልተደረገላቸውም። ትንሽ የኛውን ጥያቄ ላይ ያስነሳባቸው ይችላልና የዘመቻው ሂደት በዝርዝር ተዘጋጅቶ ተጠናቆ ሁኔታዎች በተለያየ አቅጣጫ ከተቀመጡ በኋላ ከፍተኛ ወታደራዊ ባለስልጣናት ሁኔታዎችን ሲያመቻቹ ቆይተው ነበረ። ከዛም በኋላ ነው እሱን ካመቻቹ በኋላ ነው ጥቃቱን ለመሰንዘር እንግዲህ እድሉን ያገኙት ማለት ነው። በተቻለ ሁኔታ ኦፕሬሽኑ በድንገት እንዲፈጸም የተደረገበት አጋጣሚ ነበረ። ግን ትንሽ አስቸጋሪ ሁኔታዎች ነበሩ። ፕሬዚዳንቱ ትራምፕ ከአራት ቀናት በፊት እንግዲህ ፈቃድ እንደሰጡ ወይም ደግሞ ግሪን ላይት እንደሰጡ ተነግሮ ነበረ። ግን የአየር ሁኔታው እጅግ አስቸጋሪ በመሆኑና አነስተኛ ደመና የሚኖርበትን ጊዜ መጠበቅ ያስፈልጋል። ምክንያቱም ያው እርስ በርስ መጋጨት ሁኔታዎች ስላሉ ከዚህ ከአቪዬሽን አንጻር ችግሮች ስለሚፈጠሩ እሱን ግምት ውስጥ ማስገባት ስለሚያስፈልግ ነው እና በዛ ልክ ነው። በሌሊት ነው እንግዲህ የተከናወነው ኦፕሬሽኑ በእኛ 4 ወይ 5 ሰዓት አካባቢ ማለት ነው። ፕሬዚዳንት ትራምፕ ይህ ዘመቻ እንዲጀመር ፈቃድ ሰጡ ወይም ደግሞ ትእዛዝ ሰጡ። ወዲያውኑ እንግዲህ ሌሊት አካባቢ ላይ ነበረ የሆነው። እኛ አይ ቲንክ በእኛ ከ4 ሰዓት አካባቢ አይነት ነውና ሁኔታው በጣም ውስብስብ ሆነ። ካራካስም ተጨነቀች። እንግዲህ ፕሬዚዳንቱ ከ4 ቀናት በፊት ከ3 ቀናት በፊት ከ2 ቀናት በፊት ልንፈጽመው ነበር እያሉ እንደዚህ ሀሳብ ሲሰጡ ከቆዩ በኋላ በድንገት እንግዲህ ሁኔታዎች ሲመቻቹ እኛም አሳካ ነው የሚል ወይም ደግሞ ከኦፕሬሽኑ በኋላ በፎክስ ኒውስ ሀሳብ ሰጡ። ፎክስ ኒውስ በነገራችን ላይ በጣም ከፕሬዚዳንት ዶናልድ ትራምፕ የግላቸው እስከሚመስል ድረስ በጣም ነው ሀሳብ የሚለዋወጡት ከፎክስ ኒውስ ጋር። ፕሬዚዳንት ዶናልድ ትራምፕ እንግዲህ ፕሬዚዳንት ዶናልድ ትራምፕ ትእዛዝ አስተላለፉ። እዛ ማራላጎ ፍሎሪዳ ፓልም ቤች ሚያሚ ሆኖ ነው ጉዳዩን ሲከታተሉት የነበረው። ቤታቸው ሆኖ እንደ ፊልም ነበረ ሲከታተለው፣ እንደ ቲቪ ሾው ነው ሲከታተል የነበረው ሲሉም ነበርና በቬንዙዌላ ሰዓት አቆጣጠር እንግዲህ እኩለ ሌሊት ላይ ማለት ነው። ያ ማለት በእኛም ወደ 4 አካባቢ እንደዚህ ነው። እኛ ላይ ትንሽ ይቀየራል አይ ቲንክ በዛ ሌሊት ኦፍኮርስ ሌሊት ላይ የተፈጸመ ጥቃት ነው። ምክንያቱም ንጋት ላይ ነው በእኛ አቆጣጠር የሆነው።
እንደምታስታውሱት እንግዲህ ሰራዊቱ አብዛኛው እንቅስቃሴ በጨለማ ማድረግ እንግዲህ ነበረበት። እሱንም አድርጓል። የአሜሪካ ወታደሮች በብዙ እንቅስቃሴ ነው በአየርም ላይ እንደዚሁም ደግሞ በላንድ እግረኛው ማለት ነው በየብስ እንደዚሁም በባህር ተንቀሳቅሰው 2 ሰዓት ከ20 ደቂቃ የፈጀ ነው ያደረጉት ዘመቻቸው። ግን ዘመቻቸው 2 ሰዓት ተኩል ቢሆንም ወይም ደግሞ እዚህ አካባቢ የኦፕሬሽኑ 2 ሰዓት ከ30 ወይም ከ20 አካባቢ ነው ተብሎ ቢታሰብም እስከ 20 ደቂቃ እስከ 30 ደቂቃ ነው ተብሎ ቢታሰብም ግን ደግሞ ያሳካ ነው። እነ ማርክ ሩቢዮ ወይም ፔት ሄግሴት የመከላከያ ሚኒስትሩ የጦር ሚኒስትሩ ምንድነው ያሉት ከ30 ደቂቃ ባነሰ ሰዓት ውስጥ ነው ኒኮላስ ማዱሮን በቁጥጥር ስር ያዋልናቸው ብለዋል። ግን ሙሉ ካራካስን ሲቆጣጠሩ ሙሉ በሙሉ መቆጣጠር አለባቸው። ድብደባም ተፈጽሞ ነበረ። ከዛ አንጻር ረጅም ሰዓታት ወስዶባቸዋል። 2 ሰዓት ከ30 አካባቢ ግን እሳቸውን ገብቶ ለመያዝ ደግሞ የተወሰነ ሰዓት ብቻ ነበረ የፈጀብን የሚል ሀሳብ ነው። ወይም 30 ደቂቃ ነው የፈጀብን በሚል የጦር ሚኒስትሩ ፔት ሄግሴት አስቀምጠዋል። ግን ጥያቄዎቹ አሁንም አገሪቱ ማን ይመራታል የሚለው ነው። እንግዲህ ኦፕሬሽን መጠና የተከናወነበት ሁኔታ በጣም ታይቶ የማይታወቅ ነው። ይሄ ቢካዝ ብዙ ጊዜ ፊልሞች ላይ ምናምን የምናያቸው ነውና አሜሪካ በእርግጥ አስፈሪ ኃይል እንደሆነች በግልጽ የሚያሳይ ነው። የአሜሪካ እርምጃ በጣም በርካታ ኃይሎችን እያበሳጨ ይገኛል። ግን አስቸጋሪ ነው። ምክንያቱም ላቲኖች አሁን ነገ ከነገ ወዲያ ዕጣ ፈንታቸው ምንድን ነው፣ ከአሜሪካ ጋር የማይግባቡት ምንድን ነው የሚለውም እጅግ አስቸጋሪ ነው። ኮሎምቢያ እና ኩባ የመሳሰሉት ደግሞ እንደምታውቁት ትንሽ ከአሜሪካ ጋር ያፈነገጠ የፖለቲካ ግንኙነት ያላቸው እና እነሱ ደግሞ ጭራሽ ሌላ ጣጣ ውስጥ እንዳይገቡ ሌላ ጦስ ውስጥ እንዳይገቡም አሁን የተለያዩ ሀሳቦች እየተነገሩ ይገኛል። ይወጡ አሉ። ምክንያቱም ፕሬዚዳንት ዶናልድ ትራምፕ አርፋችሁ ተቀመጡ የሚል ሀሳብም ነው ያለው። የብራዚል ፕሬዚዳንት ሉላ ዳ ሲልቫ ደግሞ የቬንዙዌላው መሪ በኃይል መያዝ አልነበረባቸውም፣ ለመላው ዓለም ደግሞ አደገኛ አካሄድ እንደሆነ የሚጠቁም ነው የሚል ሀሳብ ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ ኦፍኮርስ እንግዲህ በጣም እሳቸው ጀብደኛ ሰው ናቸው። ያላደረጉት ነገር የለም። ሰው በጣም ይሄ ትልቅ ኦፕሬሽን በሚሊተሪ ታሪክም ሆኖ ሊመዘገብ የሚችል ነው። ህጋዊ ነው አይደለም፣ እሱ ሌላ ጣጣ ነው። በጣም እጅግ አስቸጋሪ ነገር ነው። ትራምፕ የኦፕሬሽን ሂደት ተከታትለዋል። በዋይት ሀውስ እንግዲህ ሲቹዌሽን ሩም ሆኖ ማየት እንግዲህ እንደምታስታውሱት የኦሳማ ቢንላዴን ሲገደሉ ወይም ደግሞ ሲያዙ በፓኪስታን እንትና ነበሩ የነበሩት ማናቸው ሲቹዌሽን ሩም ውስጥ የነበሩት በዋይት ሀውስ እንትና ማናቸው አም ሶሪ ባራክ ኦባማ ነበሩ ያኔ። አሁን የትራምፕ ግን የገዛ መኖሪያቸው ላይ ነው በፍሎሪዳ ቅድባ ነው ሰውላችሁ ማራላጎ ላይ ሆነው ሲከታተሉት የነበረው። በአማካሪዎች እንደዚሁም ደግሞ አካምፓኒድ ሆነው ነበረ። በቀጥታ ስርጭት ሲከታተሉ ነበረ። ቀደም ሲል እንዳልኳችሁ እኔም በብዙ መንገድ ፊልም ነው የሚመስለው። እሳቸውም ቲቪ ሾው ነበረ የመሰለኝ የሚል ሀሳብ ሰጥተዋል። የሲአይኤ ዳይሬክተር ጆን ራትክሊፍ እንደዚሁም ደግሞ የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ ከጎናችሁ ተቀምጠው የሚያሳዩ ቪዲዮዎችም እንደዚሁ ሲጋሩ ነበረ። ኦፍኮርስ ይሄኛውን ዘመቻ የተፈጸመበት ትንሽ አስቸጋሪ ነው እና ትራምፕ ቅዳሜ ስለ ኦፕሬሽኑ ሀሳብ ሲሰጡ የሚያስደንቅ ነው ነበር በሚል በጣም በቃ የተፈጠረው ተመልክታችሁ ቢሆን ኖሮ ማለት ልክ እንደ ቴሌቪዥን ድራማ የተመለከቱ የሚሉ ሀሳቦች ሲሰጡ ነበረ። ፍጥነቱንና የተወሰደውን የኃይል እርምጃም በጣም የሚያስደንቅ ነው የሚል ሀሳብ ሰጡ። ግን ፕሬዚዳንት ዶናልድ ትራምፕ ምናልባት እሳቸው ልክ ናቸው ወይስ አይደሉም የሚለው እንዳለ ሆኖ ግን ብዙ ጣጣ ያለው ሁኔታዎች ነውና ይሄኛው ትንሽ አስቸጋሪ ጊዜ ሊያመጣ ይችላል ተብሎ ይታሰባል። ግን ፕሬዚዳንት ዶናልድ ትራምፕ ተሳክቶላቸዋል ተብሎ ይታሰባል። እንግዲህ ፕሬዚዳንት ማዱሮን በግልጽ ትራምፕ የሚያወግዙባቸው ምክንያት ይሄ ናርኮ ቴሮሪዝም ወይም ደግሞ ቀደም ሲል ፕሬዚዳንት ዶናልድ ትራምፕ ከዚህ ከሽብር ጋር ነበረ ወይም ደግሞ ሰብአዊ መብትን በመጣዝ ትራምፕን ብቻ ሳይሆን እንደ አሜሪካ እንደ ሀገር የተለያዩ ኃይላት የተለያዩ ሰዎች ሽብር በመፍጠር ወይም ደግሞ አምባገነን በመሆን ሶሻሊስት ነህ እንደዚህ ነበረና ብዙ ነገሮች ሲቀየሩ ደግሞ አሁን ሁኔታዎች ተቀየሩ። ሰው ፕሬዚዳንት ዶናልድ ትራምፕ ምንድነው ከዚህ ከናርኮ ቴሮሪዝም ጋር በተገናኘ ወይም ደግሞ ከዚህ ከአደንዛዥ ሽብር ጋር በተገናኘ
አዲስ ስም ነው አመጡና ይሄን አደረጉ። ኒኮላስ ማዱሮ ያው ገብቷቸው ነበረ። ማታውን ዜና መረጃ ወጥቶ ነበረ፣ መግለጫ ሰጥቶ ነበረ። ከአሜሪካ ጋር በዚህ ጉዳይ ላይ በዝውውር ዙሪያ እንነጋገራለን የሚል ሀሳብ ነበር የሰጡት። ያው ገብቷቸዋል እንደማይለቋቸው ማለት ነው። ግን ሲአይኤ ትልቅ ተግባር፣ ሌሎች ኃይላትም እንደዚህ ትልቅ ተግባር እንደሰሩ ፈጸሙ ተነግሮላቸዋል። እንግዲህ በጣም በበርካታ ወይም ደግሞ ከዚህ ጊዜ በሺዎች የሚቆጠሩ የአሜሪካ ኃይሎች እንደተሰማሩም ተነግሯል። የአውሮፕላን ተሸካሚ መርከቦችና ከ10 የሚበልጡ የጦር መርከቦች መንቀሳቀሳቸው ተነግሯል። ዩኤስኤስአር ጀርፎርድ ደግሞ እንደምታውቋት ግዙፏና ውስብስብ ቴክኖሎጂን የታጠቀችውም እንደዚሁ ለዛ አካባቢ ነበረችና ፖለቲካሊ ለፕሬዚዳንት ዶናልድ ትራምፕ ስጋት የሆነ ማድሮ ነበረ። ኦፍኮርስ አድርጓል። እንግዲህ የአሜሪካ ወታደራዊ ኃይል በዚህ ደረጃ በቀጠናው ላይ ሲሰፍር ወይም ደግሞ በዚህ በካሪቢያንና በፓሲፊክ ውቅያኖስ አካባቢ ታይቶ አይታወቅም። ይችን ስላሰቡ ነው እና ኦፕሬሽን አብሶሉት ዲዞልቭ ደግሞ የመጀመሪያ ምልክቶች የታዩት እንግዲህ እዚህ ላይ ሆኗል ማለት ነው። የአሜሪካ ባለስልጣናት በተለያየ አጋጣሚ ቀደም ሲል እንደነገርኳችሁ ቦምብ ጣዮችን፣ ፋይተር ጀትስ፣ ሰርቪሊያንስ ወይም ደግሞ እነዚህ ስለላ የሚሰጡ ሌሎች አውሮፕላኖችን ጨምሮ ከዚህ ከምዕራቡ ሄሚስፌር አካባቢ ዌስተርን ሄሚስፌር ከሚባለው ከ20 ቤዞች 150 አውሮፕላኖች እንድተሳተፉ ተነግሯል። ትራምፕ እንግዲህ አውሮፕላኖች ያረፉበትን መንገድ፣ የተዋጊ አውሮፕላኖችን ብዛት፣ እንቅስቃሴው ምናምን እንደዚህ ለፎክስ ኒውስ በጣም በተለያየ መንገድ ሲነግሩ ነበረ። ግን ትንሽ አስቸጋሪውን ሁኔታ ተቋድሰዋል እና ኒኮላስ ማዱሮ ችግሩ አስቸጋሪ ነው። እንግዲህ ከሌሊቱ 8 ሰዓት ላይ በካራካስ ከፍተኛ ፍንዳታ ተሰማ። ከዛም በኋላ ጭስ እንደዚህ ደግሞ እሳት መታየት ጀመረ። በጣም ኢላማቸውን የጠበቁ ጥቃቶች ናቸው የተፈጸሙት። እነዚያ መስኮቶች ሙሉ ጭንቅ ነበረ ከተማው። በዛ ልክ የሆነ የተፈጸመ ጥቃት ነው እና ትንሽ አስቸጋሪ ነው። በሀገሪቱ ሁኔታውን ለመመልከት ብዙ ሰዎች አስቸጋሪ ነው። እንግዲህ የአሜሪካ ጦር ወደ ካራካስ የገባው በከተማዋ ዙሪያ ፍንዳታዎች የተሰሙ በነበረበት ሰዓት እንደሆነ በይፋ ተቀምጧል። ምክንያቱም ወዲያውኑ ፍንዳታዎች፣ ኢላማዎች፣ የተለያዩ ጦር ቤዞች ከተመቱ በኋላ ከዛን ተከትሎ ነው እንግዲህ የአሜሪካ በአንድ ጊዜ ነው የገቡት። በነገራችን ላይ በጣም ዘመናዊ ጦርነት የሚያስፈራው ለዚህ ነው። አንድ ጊዜ ነው የሚገባው። እንደኛ ሀገር ይሄ አሁን ለምሳሌ የኛ ሀገር እንደዚህ አይነት ሁኔታዎች ፈጣሪ እንግዲህ አያምጣብን። ለሀገራችን ሰላም ስለሚያስፈልግ እንግዲህ ያው ኦፍኮርስ አይፈለግም ለሀገራችን ሰላም ያምጣ ወይም ደግሞ ምንም ከኛ ጋር በእንደዚህ አይነት ሁኔታዎች የሚያገናኙን ጉዳይም ስለሌለ በዛ ልክም አሜሪካና ኢትዮጵያ በክፋት ስለማይተያዩ ግን ምንድነው አንዳንድ ሀገራት ላይ እንደዚህ አይነት የመንግስት የመገልበጥ ሂደቶች ቀለል ይላሉ። ለምሳሌ አሁን አሜሪካ ገባች ወጣች ነው በቃ ሌላ እንትን የለውምና ትንሽ አሁን እኛ ሀገር ላይ ምናምን ሲሆን እንደዚህ አይነት ጉዳዮች ምናምን በጣም ታውቃላችሁ ዋጋ ያስከፍላል። ኦፍኮርስ አሜሪካ ምናምን ስለመጣች ለገባች ምናምን ሳይሆን በቃ እርስ በርሳችን ሁሌ ታውቁታላችሁ መቼስ አንድ መንግስት ሲመጣ አንድ መንግስት ሲሄድ ያለው ደም መፋሰስ እና ከዛ አንጻር አስቸጋሪ ነው። ይሄ በቃ ትንሽ በክላሽንኮቭ በምናምን መጥፎ አይነት ዋር ስለሆነ ማለት ነውና ግን እንደዚህ አይነት ኦፕሬሽን ደግሞ ማንም ሳይሆን ብድግ አድርጎ መውሰድ አሜሪካ ያሳየችበት ስለሆነ በጣም ትልቅ ጀብዱ ነው። በዓለም ወታደራዊ ዘመቻ ውስጥ ምንም ጥያቄ የለም። አስደናቂ ዘመቻ ነው የተደረገውና የአሜሪካ ጦር ወደ ካራካስ የገባው እንግዲህ ከተማዋ በጣም ተደጋጋሚ ፍንዳታዎች የተደረጉ ራሳቸው እየፈጸሟቸው ነበረ። ከዛ ሁኔታዎች በከፍተኛ ደረጃ ታጥቀው የነበሩ ወታደሮች ቀጥ ብለው ነው የገቡት። የማዱሮን ሴፍ ሃውስ የሚባለው ደህንነቱን የተጠበቀ ማቆያ ተብሎ የተጠራውን የብረት በሮች ለመቁረጥ ቆረጡ። የሚያስችላቸውን የእሳት ማቅለጫ ምናምን ይዘዋል። ምክንያቱም ሁሉን ነገር አጥንተዋል። ቤቱ ምንድነው፣ ምን አይነት ማቴሪያል መጠቀም አለብን፣ ምን ማድረግ አለብን የሚሉትን ስላዩ ቀድሞ ጥናትም ስላደረጉ ከዛ አንጻር they did in that way ያን ነው ያደረጉት። ከዛ አቀለጡ ምናምን ከፍተው ገቡ ነው። ከዛ እንደነ ጀነራል ኬን ማለት የወታደሮቹ እንትን ወደ ማዱሮ መገኛ ሌሊት 8 ሰዓት ከአንድ ደቂቃ ላይ ነው አሉ ኬን ሀሳባቸውን ሲገልጹ። ሰው ማለት
ዴልታ ፎርስ ነው በነገራችን ዴልታ ፎርስ የሚባለው ነው እዛ የገባውና ትንሽ ውስብስብ ሁኔታዎች እንደገጠሟቸው በግልጽ ያሳያል። እና ከ8 ሰዓት ከአንድ ደቂቃ ላይ ነው አሉ ከዛ ጥቃት መፈጸም ከጀመሩ ከአጭር ጊዜ በኋላ የሆነ ነው። ፕሬዚዳንቱ የነበሩበትን ቤት በካራካስ ማዕከል ላይ ምሽግ ሲሉ ይገልጹታል፣ ወይም ደግሞ ምሽግ ብለው ነው የሚያነሱት ሰዎች። በዛ ልክ የተፈጸመ ጥቃት ነው ወይም ደግሞ እዛ ላይ አነጣጥረው እንደሄዱ ነው የተነገረው። ሰው ትንሽ የፖለቲካም ብቻ ሳይሆን የዓለምን የፖለቲካም ስጋቱን ብቻ ሳይሆን ትንሽ አስቸጋሪ ሁኔታዎች በአሜሪካ ፖለቲከኞች እንደታየ የሚያስቀምጥ ነው። እንግዲህ ትራምፕ ሰብረው ለመግባት ወደማይቻልባቸው ቦታዎች ሰብረው እንደገቡ በሮቹ የተቀመጡበት ለዚህ ተብሎ ቢሆንም በቀላሉ ማውደም እንደተቻለ ምናምን ሀሳብ ሰጡ። እንግዲህ ብዙ የህገ ወጥነትም እንዳለ እየተነገረ ነው። በሴኔት ዴሞክራቶች መሪ ያ ማለት የዴሞክራቶቹ መሪ በላይኛው ምክር ቤት በህግ መወሰኛ ምክር ቤቱ ቻክ ሹመር እንግዲህ ኒኮላስ ማዱሮ ህገ ወጥ አምባገነን ናቸው፣ ነገር ግን ከኮንግረስ ፈቃድ ውጭና ቀጣይ ሁኔታ ምን እንደሚሆን የሚያሳይ አስተማማኝ እቅድ ሳይኖር ወታደራዊ እርምጃ መወሰዱ ትንሽ አስቸጋሪ ነው፣ ሬክለስነት ነው የሚል ሀሳብ ነው የሰጡትና ትንሽ የፖለቲካ መንገዱና አውዱ አስቸጋሪ ሊሆንባቸው እንደሚችል ሳይታለም የተፈታ ነው። የአሜሪካ ፖለቲከኞችም ቢሆኑ በዚህ ልክ እርስ በርስ እንግዲህ ያው አለመግባባት ውስጥ ይሆናሉ ተብሎ ይታሰባል። ምክንያቱም ቀላል ስላልሆነ እንደዚህ አይነት ጉዳዮች በቀላሉ የሚታዩ ስላልሆኑ ሁኔታዎችን አስተካክለው እርስ በርስም ያሉበትን በተለያየ አጋጣሚ መያዝ ስለሚጠበቅባቸው የነ ፕሬዚዳንት ዶናልድ ትራምፕ እንግዲህ አቋም ምንድን ነው የሚለውን አሁን በደንብ ዓለም የምታይበት ጊዜ ላይ ደርሰናልና አንዳንድ ጥያቄዎችም እንደዚህ በስፋት ይነሳሉ። ግን ኦፕሬሽኑ የተሰራበት መንገድ በዚህ ነው። እንደነ ቻይና፣ እንደነ ኢራን፣ እንደነ ሩሲያ ያሉ አገራት ጉዳዩን እነ ኩባ፣ እነ ብራዚል የመሳሰሉ ቺሊ እዛ አካባቢ ያሉ አገራት ላቲኖች በአብዛኛው ልክ አይደለም የሚል ሀሳብ ነው የሰጡትና አብዛኞቹ በዚህ ልክ ነው። አንዳንዶቹ ደግሞ በሚያስቅ ሁኔታ ጉዳዩን በቅርበት የተከታተል ነው እነ ብሪታንያ፣ እነ ጀርመን፣ እነ ጣሊያን የመሳሰሉት ደግሞ ጉዳዩን እኛ በቅርበት የተከታተል ነው ይሉናል። ቢካዝ ከአሜሪካ ጋር መጣላት ስለማይፈልጉ የሚሉት ሀሳብ ነው። ጉዳዩን ተከታተሉት አልተከታተሉት አሁን እነሱ የሚፈጥሩት ምንም ነገር የላቸውም። እንደሚታወቀው ግን አፍተር ኦል አሜሪካ በዚህ ልክ ጥቃት መሰንዘር መቻሏ የሚያሳየው አንዳች ነገር አለ። ይህ ምንድነው? የዓለም ፖለቲከኞች የፖለቲካ መንገዳቸውን ጠንካራና ወታደራቸውን በጠንካራ ማድረግ እንዳለባቸው ትምህርት የሰጠ ነው። ከዛ ውጭ እንግዲህ የሚነሳው ሁሉ ትንሽ አስቸጋሪ ነው። ምክንያቱም ፕሬዚዳንት ዶናልድ ትራምፕ እንግዲህ የእሳቸው ኢምፓየር ከባድ ነው። ኢምፓየራቸው የዋይት ሀውስ ሲቹዌሽን ሩም ውስጥም ሆኖ አይደለም የተከታተሉት። በጣም በሚገርም ሁኔታ የራሳቸው ቤት ሆኖ ነው ያዩት። እንግዲህ ምን ያህል በቃ የአሜሪካ ፖለቲካ ምንድን ነው ያለበት ደረጃ የሚለውም ትንሽ ጥያቄ ውስጥ ያስገባል። በቃ እሳቸው በግላቸው ቤት ሆነው የግላቸውን ውሳኔ በማሳለፍ ላይ የሚገኙ ሰው ሆነዋልና ዋትስ ሮንግ አሜሪካ ላይ ያለው የሚለውን ለማየት እንደዚሁ ያስገድዳልና በጣም ብሬኪንግ ኒውሶች የበዙበትም ከዚህ አንጻር እንደሆነ ታሳቢ መሆን አለበት እየተባለ ይገኛል። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ በአንዳንድ ጉዳዮች ላይ መፍትሄ ለመስጠትም ፍላጎት እንደሌላቸው ይፋ ሆኗል። ግን ፕሬዚዳንት ዶናልድ ትራምፕን ብቻ ሳይሆኑ ኮንግረሱም ቁጭ ብሎ በዚህ ጉዳይ ላይ ሊመክር ይገባል የሚል ሀሳብ እየተነሳ ነው። ፕሬዚዳንት ዶናልድ ትራምፕ ግን አሁን እኛ ስኬታማዎች ሰዎች ነን፣ ከኛ በላይ ስኬታማ ማን አለ የሚል ሀሳብም እስከ ማጋራት ደርሰዋልና ብዙ ጥያቄዎች ሊነሱባቸው ቢችሉም እሳቸው ግን መፍትሄውን እኛንን የምናውቀው ማንም ስለኛ የሚነግረን የለም የሚል ሀሳብ ነው የሰጡት። እንግዲህ አሜሪካ በዚህ ልክ እንቅስቃሴዎችን አጠናክራ የምትቀጥል ከሆነ አሁንም ሌሎች የአፍሪካ ሀገራትም ሌሎች የሚድል ኢስት ሀገራትም ጥያቄ ሊያነሱ የሚገባበት ጉዳይ እንደሆነ በግልጽ ተቀምጧል። ኒኮላስ ማዱሮ እንግዲህ ኒውዮርክ ገብተዋል። አንድ እንግዲህ ሴንተር ውስጥ ነው ያሉት፣ ታስረዋል ማለት ነው። ኢንሾርት እጅግ አስቸጋሪ ነው። እንግዲህ የማዱሮ ቴክን ቱ ወደ ዲቴንሽን ሴንተር ነው የተወሰዱት። በነገራችን ላይ በቁጥጥር ስር ውለዋል። ትራምፕ እንግዲህ ቀደም ሲል እንደነገርኳቸው ቬንዙዌላ እንመራለን የሚል ሀሳብም ሰጥተው ነበረ። ማዱሮ እንግዲህ ወደ ሜትሮፖሊታን የዲቴንሽን ሴንተር ከመሄዳቸውም ውጪ
ምንድነው የሆነው የሚለውን ጥቃትም የሚሆነውን ሀሳብም በተለያየ መንገድ ለማየት እድል ሰጥቷል። አስቸጋሪ ነው። እንግዲህ ኦማን ከመካከለኛው ምስራቅ እነዚህ ጉዳዮችን ማንሳት ያስፈልጋል። ኦማን reaffirms support for international law, calls for restraint. Oman has called for restraint and respect for international law following the escalation in Venezuela, becoming the latest country to respond US military action. እንግዲህ ልክ አይደለም ለዓለም አቀፍ ሕግ እንቆማለን የሚል ሀሳብ ነው የሰጠችው ኦማን ከመካከለኛው ምስራቅ። ትላንት እንደ ኢራን ከመካከለኛው ምስራቅ ሲቃወሙ ነበረ። እስራኤል ደግሞ እንደምታውቁት ከቬንዙዌላ ትማር ኢራን የሚል ሀሳብ ነው የሰጠችው። ኢንቴሊጀንስ ኢንሳይደር እንግዲህ ሄልፕ ፒቮታል ቢሃይንድ ዩኤስ ሚሽን። በዚህ ደግሞ የዩኤስ ቤን ሆጅ የተባሉ ሪታየርድ ዩኤስ ሌትናንት ጀነራል ያሉትን ነው የምነግራችሁ። እንግዲህ እንደዚህ አይነት ኢንቴሊጀንሱ ትልቅ ስራ እንደሰራም ሀሳብ ሰጥተዋል። ግሎባል ፕሮቴስት አጌንስት ዩኤስ አታክ ኦን ቬንዙዌላ እየተመለከተ ነው። በጣም ዓለም አቀፍ ጫናዎችም እየተፈጠሩ ነው። ዶናልድ ትራምፕ ዩኤስ ውድ ረን ቬንዙዌላ ፎሎዊንግ አብዳክሽን፣ ያ ማለት ማድሮን ከወሰዱ በኋላ በቁጥጥር ስር ከዋሉ በኋላ አገሪቷን ለመምራት ፍላጎት አላቸውና የተለያዩ ጥያቄዎች እየተነሱ ይገኛል። በጣም በይዞይ ህገወጥነቱን በሌላ ጊዜ በደንብ ነግራችኋለሁ። እንግዲህ ስቶፕ ቶፕሊንግ ገቨርንመንት ኦፍ ቬንዙዌላ ቻይና ቴልስ ዩኤስ። አሁን ቻይና አስፈራርታለች በጉዳዩ ላይ። እንግዲህ ቻይና ኢንሲስትድ ዛት ዘ ሴፍቲ ኦፍ ኒኮላስ ማዱሮ ኤንድ ሂዝ ዋይፍ ሲሊያ ፍሎርስ be a priority and called on the US to stop toppling the government of Venezuela, saying the attack is clear violation of international law. ትንሽ የቻይና ጠንከር ያለ መግለጫ ነው። የቻይና ትንሽ በርታት ያለ ነው። ከዚህ በፊት ታይቶ በማይታወቅ ሁኔታ የሁለቱን ደህንነት መጠበቅ አለበት ካልሆነ አይነት ነገር ነው። ግን ያው እንደምታውቁት ምንም የሚያደርጉም አይደሉም። አቅም አለ ኦፍ ኮርስ፣ ግን በአንዳንድ ሁኔታዎች ደግሞ የተለያየ እንትን ስላለ ነው። ቤጂንግ እስላም ዩኤስ ፎር ሄጅሞኒክ አክትስ ጠቅላይነት ባህሪ ነው የሚል ሀሳብ ነው እንግዲህ ያነሱት። ብዙ ጥያቄዎች ይነሳሉ። ለዚህ ደግሞ አሜሪካ እንግዲህ ትልቁን የዩኤስ አቅም በታሪኳ ያሳየችበት ነው የሚል ሀሳብም እየተነሳ ይገኛል። እንግዲህ ቬንዙዌላ በጣም በሚገርም ሁኔታ ጠንካራ አቋም ያላት ሀገር ናት ተብሎ ቢታሰብ ግን ያው እንደምታውቁት በቀላሉ ጊቭ አፕ ያደረገች ሀገር ሆናለች። ብሪቴን ክላሪቲ አፍተር ትራምፕ እንትን ያለውን ሀሳብ ለመጠቆም ይፈልጋል እና በተወሰነ መጠን ሀሳቦችን ማስተካከል ያስፈልጋል ተብሎ ይታሰባል። እንግዲህ ዩኬ ማብራሪያ ይፈልጋሉ ትራምፕ ቬንዙዌላን አስተዳድራሉ ሲሉ ምን ማለት ነው ብለዋል። ከዛ ኖርዝ ኮሪያም እንደዚሁ መግለጫ ሰጥታለች። ዩኤስ ስትራይክስ ኦን ቬንዙዌላ በጣም ሶቨሬኒቲን የሚጣረስ ነው የሚጫን ነው ምናምን የሚል ሀሳብ ሰጡ። እንግዲህ የዩኤስ ኔቪ ምንድነው የአልቃይዳውን ሊደር ኦሳማን ቢንላዴን በሴፍ ሀውስ ውስጥ እንደያዙት አይነት በፓኪስታን ያ ማለት አቦታባድ በሚባለው ቦታ ላይ 2011 ላይ እንደያዙትንም ለማስታወስ ይሞክራሉ። በተለያየ አጋጣሚ እንግዲህ ቬንዙዌላ ራሷን ለመምራት ተዘጋጅታለች። ምክትል ፕሬዚደንቷ እንደዚሁ ደግሞ እንድትመራ አገሪቷን ተደረጋለች። ስለዚህ ያው ምንም አዲስ ነገር ላይፈጠር ይችላል የሚለውን ግምት ውስጥ ለማስገባት ያስፈልጋል። ማዶ ወደ እስር ቤት ሄደዋል። ትራምፕ የቬንዙዌላን ወደ መምራት እንዴት ሊያደርጉት እንደሚችሉ ሀሳብ እየተነሱ ይገኛል። አሜሪካ የቬንዙዌላን ፕሬዚዳንት የያዘችበት መንገድ በጣም አስደናቂ ሆኗል። የመሳሰሉ ሀሳቦች እየተነሱ ነው። ኒኮላስ ማዱሮ በአሜሪካ ተይዘው ሲቀርቡ ምን ሊሆን ነው? የቬንዙዌላ ከፍተኛ ፍርድ ቤት ደግሞ ምክትል ፕሬዚደንቷን ጊዜያዊ መሪ አድርገዋቸዋል። ያ ማለት የኒኮላስ ማዱሮ ፓርቲ ውስጥ ያለችው ነች። ዴልሲ ሮድሪጌዝ ይባላሉ። እሳቸው እንዲመሩ እንግዲህ ተሹመዋል። በጣም ጠንካራ ናቸው። ባይዘው በቀላሉ የሚታዩ አይደሉም። ውድ ተመልካቾቻችን ብዙ ሀሳቦችን አንስተናል። ታንኪዩ ቨሪ ማች። እንዴት በጣም እንግዲህ ሌሎች ሀሳቦችንም እናነሳለን። ታንኪዩ